ሰላም የተካ ቱቶሪያል ቤተሰብ እንደምን ቆያችሁ? ካሁን ቀደም ፓርት ዋንን ማቅረብ ይታወሳል። ዛሬ ደግሞ ፓርት ቱን ነው ይዤላችሁ የመጣውኝ። በእነኚህ ጥያቄዎች አዲሱን ካሪኩለም ሙሉ ለሙሉ ያካተቱ ናቸው። በጣም ወሳኝ የሆኑ ቶፕ የሆኑ ጥያቄዎች ናቸው ከነ ሙሉ ማብራሪያዎች ጋር። እነዚህ ጥያቄዎች ማለትም በዚህ ክፍል ውስጥ ከጥንት ስልጣኔዎች እስከ አክሱም እንደዚሁም ከዛገዌ እስከ ኦሮሞ ፖፑሌሽን ያሉ ቁልፍ ነጥቦችን ከነ ሙሉ ማብራሪያ ወይም ትንታኔዎች ጋር ነው ይዤላችሁ የቀረብኩኝ። እነዚህ ጥያቄዎች ለፈተናችሁ በጣም ወሳኝ ናቸው። ብታዩት ሞር ይመረጣል። ምናልባት ፓርት ቱን ካያችሁ ፓርት ዋን ላይ ወደኋላ መለስ ብላችሁ ብታዩት ይመረጣል ላለኝ። አሁን ቀጥታ ወደ ጥያቄ ከመግባቴ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ወደ መጀመሪያው ጥያቄ ስገባ ጥያቄ አንድ which ancient civilization is credited with the invention of the wheel for ትራንስፖርቴሽን ይላል ጥያቄው። ምን ማለት ነው? ለመጓጓዣ የሚሆን መንኮራኩር ኦር ጎማ በመፍጠር የሚታወቀው የትኛው ጥንታዊ ስልጣኔ ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ሜሶፖታሚያ ይላል። ሜሶፖታሚያ የሚለው ምርጫ የትክክለኛ መልሳችን ነው ማለት ተጠየቅነው ጥያቄ። ምክንያቱም ሜሶፖታሚያንስ መንኮራኩርን በመፍጠር ለንግድና እንደዚሁም ለጦር ሰረገላ ቀድመው ተጠቅመውታል። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን ይችላል ማለት ነው። ምርጫን ቢን ስንመለከት ኢንካ ይላል። ኢንካ የአሜሪካን የስልጣኔ መንኮራኩር እንደዚሁም ለትራንስፖርት አትጠቀምም ነበር። ስለዚህ መልሳችን ሊሆን አይችልም። ምርጫን ሲንም ስንመለከት አክሱማይት ይላል። አክሱማይኖች በንግድ ቢታወቁም ግን የጎማ ፈጣሪዎች አይደሉም። መልሳችን ሊሆን አይችልም። እንደዚሁም ዲን ስንመለከት ሮማንስ ይላል። ሮማንያኖች በመንኮራኩርን በሰፊው ተጠቅመዋል እንጂ አልፈጠሩት። ስለዚህ ትክክለኛ መልሳችን ሊሆን የሚችሉ ለመጓጓዣ የሚሆን መንኮራኩርን በመፍጠር የሚታወቀው ጥንት ስልጣኔ ሜሶፖታሚያ ነው። ስለዚህ መልሳችን ኤ ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ ሁለት ዘ ግሬት ዋል ኦፍ ቻይና ዋስ ኤ ፕራይመሪ ቡይልት ቱ ይላል ጥያቄው። ምን ማለት ነው? ታላቁ ቻይና ግንቧን በዋነኝነት የገነባችሁ ለምን ነበር የሚል ነው ጥያቄው። ምርጫ ቢ አትራክት ቱሪስትስ ይላል። ይህ ትክክለኛ መልሳችን የሚሆን አይችልም ማለት ነው። ቱሪስቶችን ለመሳብ የሚለው ግንቡ ከተገነባበት ወቅት ቱሪስቶች የሚባል ነገር በጊዜው አልነበሩም። ስለዚህ መልሳችን ሊሆን አይችልም። ምርጫ ቢ ስንመለከት ማርክ ዘ ካንትሪስ ቦርደር ፎር ዘ ትሬድ ይላል። ይህም የንግድ ድንበርን ለማመልከት የሚለው መልሳችን አይደለም። ምክንያቱም የሀር ወይም ደግሞ የሀር መንገድ ወይም ሲልክ ሮድስ ለንግድ ቢጠቀሙም ግንቡን ግን ለጦርነት መከላከያ ነበር። ስለዚህ መልሳችን ሊሆን አይችልም። ምርጫን ሲ ስንመለከት ፕሮቴክት ቻይና ፍሮም ዘ ኖርዘርን ኖማዲክስ ኢንቫደርስ የሚለው ትክክለኛ መልስ ነው ማለት ነው። ቻይና ከሰሜን ከሚመጡ ዘላኖች ወራሪዎቿን ለመከላከል የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ምክንያቱም ሞንጎላኒያ አካባቢ የሚመጡ ወራሪዎችን ለመከላከል የተገነባ ግዙፍ መከላከያ ስለነበር ማለት ነው። ስለዚህ መልሳችን ሲ ነው ማለት ነው። ነገር ግን ዲንም ስንመለከት ፕሮቫይድድ ኤ ሮድ ፎር ሆርስ ሬስስ የሚለው የፈረስ ውድድር እንዲሆን መንገድ እንዲሆን የሚለውም መልሳችን ሊሆን አይችልም። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ታላቋ ቻይና የግንብ በዋነኝነት የተገነባው ዘ ፕሮቴክት ቻይና ፍሮም ዘ ኖርዘርን ኖማዲክ ኢንቫደርስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 3 who was the Aksumite king that officially adopted Christianity as the state religion in the 14th century ይላል ጥያቄው። ምን ማለት ነው? በአራተኛው ክፍለ ዘመን ክርስትናን የአገሪቱ ይፋዊ ሃይማኖት አድርጎ የተቀበለው የአክሱም ንጉስ ማን ነው የሚል ነው የተሳሳቢ ጥያቄው። ምርጫ ኤ ኪንግ ካሌብ ይላል። ኪንግ ካሌብ በ6ኛው ክፍለ ዘመን የነበረና ክርስትናን ለማስፋፋት ወደ የመን የዘመተ ንጉስ ነው። ስለዚህ መልሳችን ሊሆን አይችልም። ምርጫ ቢን ስንመለከት ኪንጊዛና ይላል። ኪንጊዛና
በኢዛና ዘመን 330 ዓመት አካባቢ አክሱም ክርስትናን ተቀብላ በሳንቲሞቿ ላይ የመስቀል ምልክት ማተም የጀመረበት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ኪንግ ኢዛና ነው ማለት ነው። ነገር ግን ምርጫ ሲን ስንመለከት ኪንግ አርምሃ ይላል። አርምሃ የእስልምናን ተከታዮችን የተቀበለ ንጉስ ነው። ስለዚህ መልሳችን አይደለም። ምርጫ እንዲንም ስንመለከት ኪንግ ላሊበላ ይላል። ላሊበላ የዛጉዌን ስርወ መንግስት ንጉስ እንጂ የአክሱም አይደለም። ስለዚህ መልሳችን አይደለም ማለት ነው። ስለዚህ ትክክለኛ መልሳችን በአራተኛው ክፍለ ዘመን ክርስትናን የሀገሪቱ ይፋዊ ሃይማኖት አድርጎ የተቀበለው የአክሱም ንጉስ ኪንግ ኢዛና ነው ማለት ነው። ስለዚህ መልሳችን ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 the nine saints who came to Ethiopia in the late 5th century were important because ይላል ጥያቄው ምን ማለት ነው? በአምስተኛው ክፍለ ዘመን የመጨረሻ ወደ ኢትዮጵያ የመጡት ተሰዓቱ ቅዱሳን አስፈላጊነታቸው ምን ነበር የሚል ነው ጥያቄው። ምርጫ ኤ ዘ ቢልት ዘ አክሱም ኦብስታክልስ ይላል። ኦብሊክስ ይላል። ይቅርታ፣ ይህም ትክክለኛ መልስ አይደለም። የአክሱም ሐውልቶች ስለተገነቡ የሚለው ምርጫ ኤ ትክክለኛ መልስ አይደለም። ሐውልቶች የተገነቡት ቅዱሳኑ ከመምጣታቸው በፊት በተለይ ክርስትናን ከመግባቱ በፊት ነው። ስለዚህ መልሳችን አይደለም። ምርጫን ቢን ስንመለከት ዘ ኤክስፓንድድ ክርስቲያኒቲ ኤንድ ትራንስሌትድ ዘ ባይብል ኢንቱ ግዕዝ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ክርስትናን ስለማስፋፋት እንደዚሁም መጽሐፍ ቅዱስን ወደ ግዕዝ ስለተረጎሙ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። መጽሐፍ ቅዱስ ወደ ግዕዝ በመተርጎም ክርስትናን በሕዝብ ዘንድ እንዲስፋፋ ትልቅ ሚና ተጫውተዋል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ነገር ግን ሲን ስንመለከት they were a great military leaders ይላል። ይህም የታላቁ ጦርነት መሪው ስለነበሩ የሚለው ትክክለኛ መልሳችን አይደለም ማለት ነው። ቅዱሳኑ በመንፈሳዊ መሪዎች እንጂ ወታደሮች አልነበሩትም ማለት ነው። ስለዚህ መልሳችን አይደለም። ምርጫ እንዲንም ስናይ they introduced Islam to ኢትዮጵያ ይላል። ይህ መልሳችን አይደለም። እስላምን ወደ ኢትዮጵያ ስላስገቡ የሚለው እስላምን ወደ ኢትዮጵያ የገባው በሰባተኛው ክፍለ ዘመን በነቢዩ መሐመድ ተከታዮች ጊዜ ነው። ስለዚህ ምርጫ ዲ ትክክለኛ መልሳችን ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን በአምስተኛው ክፍለ ዘመን የመጨረሻ ወደ ኢትዮጵያ የመጡት ተራሲቶ ቅዱሳን አስፈላጊነታቸው ዘይ ኤክስፓንድድ ዘ ክርስቲያኒቲ ኤንድ ትራንስሌትድ ዘ ባይብል ኢንቱ ግዕዝ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ክርስትናን ለማስፋፋትና መጽሐፍ ቅዱስን ወደ ግዕዝ ለመተርጎም የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 6 why did the first followers to followers of Prophet Muhammad come to Aksum or Ethiopia in 615 AD ይላል። ምን ማለት ነው? የነቢዩ መሐመድ ተከታዮች በ615 ዓመተ ምህረት ወደ አክሱም ኢትዮጵያ የመጡት ለምንድን ነው የሚል መልእክትን ያለው ጥያቄው። ምርጫ ኤ ቱ ሲክ refuge from the persecution in መካ ይላል። ምርጫ ኤ ትክክለኛ መልስ ነው ማለት ነው። ቲሲኬ refuge from the persecution in the መካ የሚለው ትክክለኛ መልሳችን ነው ማለት ነው። በመካ የሚደርስባቸውን ስደት መጠለያ ለመፈለግ የሚለው ምርጫ የትክክለኛ መልስ ነው ማለት ነው። ንጉስ አርማይ ወይም ነጋሽ ፍትሐዊ ንጉስ መሆኑን ነቢዩ ስለነገራቸው ለጥበቃ ወደ ኢትዮጵያ መጥቷል እና ስለዚህ መልሳችን ትክክል ነው ማለት ነው። ምርጫ ኤ። ነገር ግን ቢን ስንመለከት
ቱ ኮንኪር አክሱማይት ኢምፓየር የሚለው ምርጫ ቢ ትክክለኛ መልስ አይደለም። የአክሱም ግዛትን ለመውረር የሚለው የመጀመሪያዎቹ ሙስሊሞች የመጡት እንደ ስደተኛ እንጂ እንደ ወራሪ አይደለምና ስለዚህ መልሳችን መሆን አይችልም። ምርጫ ቢ። ምርጫን ሲን ስንመለከት ቱ ትሬድ ጎልድ ፎር ሰልት ይላል። ይህም ወርቅን ወይም ደግሞ ወርቅን በጨው ለመለወጥ የሚለውም የመልሳችን አይደለም። ጉዟቸው ሃይማኖታዊና የነፍስን ደህንነት ፍለጋ እንጂ ንግድን ስላልነበረ ማለት ነው። ስለዚህ መልሳችን አይደለም ምርጫም ሲ። ምርጫ እንዲን ስንመለከት ቱ ቢውልድ ዘ አል ነጋሽ ሞስኪድ የሚለው ይህም ትክክለኛ መልስ አይደለም። የአልነጋሽን መስጊድን ለመገንባት የሚለው መስጊዶች በቆይታቸው የተገነቡ ቢሆንም የመጡበት ዋና ዓላማ ግን መጠለያ ፍለጋ ነው። ስለዚህ መልሳችን ሊሆን የሚችለው ቱ ሲክ ሪፊውጅ ፍሮም ፐርሰኪሽን መካ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። መካን በመካ ከሚደርስባቸው ስደት መጠለያ ለመፈለግ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 ዛግዌ ዳይነስቲ ሮስ ቱ ፓወር አፍተር ዘ ዲክላይን ኦፍ አክሱም ዊች ኦፍ ዘ ፎሎዊንግ ኢዝ ዜር ሞስት ፌመስ ሌጋሲ ይላል። ምን ማለት ነው? የዛግዌ ስርወ መንግስት ከአክሱም መክዳም በኋላ ስልጣን ያዘ ከሚከተሉት ውስጥ ታላቁ ቅርሳቸው የሆነ የትኛው ነው የሚለው ጥያቄው። ምርጫ ኤ ኦብሬስክስ ኦፍ አክሱም ይላል። የአክሱም ሐውልቶች የሚለው ትክክለኛ መልስ አይደለም። የአክሱም ስልጣኔ ውጤቶች ናቸው። ስለዚህ መልሳችን ሊሆን አይችልም። ምርጫን ቢን ስንመለከት ዘ ሮክ ቸርችስ ኦፍ ላሊበላ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የላሊበላ ውቅር አብያተ ክርስቲያናት ትክክለኛ መልስ ነው ማለት ነው። በላሊበላ በ12ኛው ክፍለ ዘመን በአንድ ወጥ ድንጋይ የፈለፈለውን 11 አብያተ ክርስቲያኖችን የዛግዌ ታላቁ መታወቂያ በመሆኑ ማለት ነው። ስለዚህ ምርጫ ቢ ዘ ሮክ ሂዊንግ ቸርችስ ኦፍ ላሊበላ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ነገር ግን ሲን ስንመለከት ምርጫን ሲ ዘ ፓላስ ኦፍ ፋሲለደስ የሚለው የፋሲል ግንብ ይህ በጎንደር ዘመን በ17ኛው ክፍለ ዘመን የተገነባ ነው። ስለዚህ መልሳችን ሊሆን አይችልም። ምርጫ ዲንም ስናይ ዘመስጊድ ኦፍ ሀረር ይላል። ይህም የሀረር መስጊድ ሀረር የራሷ የሆነ የእስላማዊ ስልጣኔ ማዕከል ናት። ስለዚህ ለተጠየቁን ጥያቄ መልስ ሊሆን አይችልም። ምርጫ ዲ ትክክለኛ መልሳችን ሊሆን የሚችለው የዛግዌ ስርወ መንግስት ከአክሱም መክዳ በኋላ ከአክሱም መዳከም በኋላ ስልጣን የያዘ ከዚያም ከሚከተሉት ታላቅ ቅርሳቸውን እንዲሆን ያደረገው ዘ ሮክ ሂዊንግ ቸርችስ ኦፍ ላሊበላ ነው ማለት። ስለዚህ መልሳችን ሊሆን የሚችለው ትክክለኛው ምርጫ ቢ ነው ማለት ነው። እሺ ጥያቄ 9 why did the Zagwe dynasty lose power in 1217 ኤዲ ይላል ጥያቄው። ምን ማለት ነው? የዛግዌ ስርወ መንግስት በ1270 ዓመተ ምህረት ስልጣን ያወጣው ለምንድን ነው የሚል ጥያቄው ሀሳብ። ምርጫ ኤ ቢኮዝ ኦፍ ዘ ፕላግ ይላል። ምን ማለት ነው? በወረርሽኝ በሽታ ምክንያት የሚለው የትክክለኛ መልሳችን ሊሆን አይችልም ማለት ነው። መልሱ አይደለም። ምርጫ ኤ በወቅቱ በሽታ ቢኖርም የስልጣን ለውጡ ምክንያት ግን ፖለቲካ ነበር። ስለዚህ መልሳችን አይደለም። ምርጫ ቢ ስናይ ዘይ ዌር ዲፊትድ ባይ ዘ ኦቶማን ቱርክ ይላል። ይህም በኦቶማን ቱርኮች ስለተሸነፉ የሚለውም ትክክለኛ መልስ አይደለም። ቱርኮች በኢትዮጵያ ጉዳይ ጣልቃ የገቡት ከ300 ዓመት በኋላ ነው። ስለዚህ መልሳችን አይደለም ማለት ነው። ምርጫን ሲንም ስንመለከት ይኩኖ አምላክ ክሌምድ ቱ ቢ ፍሮም ዘ ሶሎሞኒክ ላይን ኤንድ ቱክ ዘ ትሮን የሚለው ትክክለኛ መልሳችን ነው ማለት ነው። ይኩኖ አምላክ የሰለሞናዊ መስመር ነኝ ብሎ ስልጣን ስለተረከበ ነው። ስለዚህ ይሄ ትክክለኛ መልሳችን መሆን ይችላል ማለት ነው። ምክንያቱም ዛግዌዎች ህገ ወጥ ናቸው። ስልጣን
ሰለሞናዊ መስመር ለመመለስ አለበት በሚል ይኩኖ አምላክ የመጨረሻውን የዛጉዌ ስርወ መንግስት ወይም ይትባረክን አሸንፎ ስልጣን የያዘበት ጊዜ ነበር። ስለዚህ ትክክለኛ መልሳችን ነው ማለት ነው ምርጫ ሲ። ነገር ግን ዲን ስንመለከት ምርጫ ዲ they moved to Egypt የሚለው ወደ ግብጽ ስለፈለሱ የሚለው ይሄም መልሳችን አይደለም። ነገስታቱ በሀገሪቱ ውስጥ ነው የቆዩት። ስለዚህ መልሳችን ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልስ የሚሆን የዛጉዌ ስርወ መንግስት በ1270 ዓመተ ምህረት ስልጣን ያወጣው ይኩኖ አምላክ claimed to be from the Solomonic line and took the throne የሚለው ምርጫ ሲ ትክክለኛ መልሳችን መሆን ይችላል ማለት ነው። የሆነበት ምክንያት በዚህ ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው። እሺ ጥያቄ 10 In the feudal system of medieval Europe, what was the primary duty of ናይት ይላል ጥያቄው። ምን ማለት ነው? በመካከለኛው ክፍለ ዘመን አውሮፓ የፊውዳል ስርዓት የናይት ዋና ተግባር ምን ነበር የሚል ሀሳብ ነው ጥያቄው። ምርጫ ኤ ቱ ፕሬ ፎር ዘ ፒፕል ይላል። ለህዝብ መጸለያ የሚለው ትክክለኛ መልስ አይደለም። ይህ የቤተ ክርስቲያን ወይም ደግሞ ክሌርጂ ተግባር ነው። ስለዚህ መልሳችን ሊሆን አይችልም። ምርጫ ቢ ስንመለከት ቱ ፋርም ዘ ላንድ ይላል። ይህ መሬትን ማረስ የሚለውም ትክክለኛ መልስ አይደለም። መሬትን የሚያርሱት ጭቁን ገበሬዎች ወይም ሰፈርስ ናቸው። ስለዚህ መልሳችን ሊሆን አይችልም። ምርጫ ዲንም ሲን ስንመለከት ቱ ፕሮቫይድ ሚሊታሪ ሰርቪስ ቱ ዘ ሎርድ የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ለጌታው ወታደራዊ አገልግሎት መስጠት የሚለው ትክክለኛ መልስ ነው ማለት ነው። ናይቶች የሰለጠኑ ፈረሰኞች ወታደሮች ሲሆኑ መሬትን ለሚሰጧቸው ጌታ ጥበቃ ያደርጋሉና ስለዚህ መልሳችን ሊሆን ይችላል ማለት ነው ምርጫ ሲ። ነገር ግን ዲን ስንመለከት ቱ ትሬዲ ጉድስ ዊዝ ኤዥያንስ ይላል። ይህም ከኤዥያ ጋር መነገድ የሚለውም የትክክለኛ መልስ አይደለም። ንግድ የነጋዴዎች ወይም የመርቻንትስ ተግባር ነበር በጊዜው። ስለዚህ መልሳችን ሊሆን አይችልም ማለት ነው። ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ቱ ፕሮቫይድ ሚሊታሪ ሰርቪስ ቱ ዘ ሎርድ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 The Magna Carta 1215 is a famous document from England. Why is it important ይላል ጥያቄው። ምን ማለት ነው? በ1215 የማግና ካርታ በእንግሊዝ ታሪክ ትልቅ ቦታ አለው። ለምንድን ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ኢትስ ሊሚትድ ዘ ፓወር ኦፍ ዘ ኪንግ ኤንድ ፕሮቴክትድ ራይትስ ይላል። ምርጫ ኤ ትክክለኛ መልስ ነው ለተጠየቀው ጥያቄ ማለት ነው። ምክንያቱም የንጉሱን ስልጣን ገድቦ መብቶችን ስለነጠቀ ማለት ነው። ስለዚህ ንጉሱ ከህግ በላይ እንዳይሆንና የህዝቡን መብት ለማስከበር እንዳለበት ያስገድድበት የመጀመሪያው ሰነድ ነበር። ስለዚህ ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። ምርጫ ቢን ስንመለከትም እንደዚሁ ኢትስ ጌቭ ዘን ኪንግ አብሶሉት ፓወር ይላል። ይህ መልሳችን አይደለም ማለት ነው። ለንጉሱ ፍጹም ስልጣን ስለሰጠ ይላል። ይህ የማግና ካርታ ተቃራኒ ነው። ስለዚህ መልሳችን መሆን አይችልም ማለት ነው። ምርጫን ሲን ስንመለከት ኢት ዲክላርድ ዋር ኦን ፍራንስ ይላል። ይህም በፈረንሳይ ላይ ጦርነትን ስላወጀ ይህ ትክክለኛ መልስ አይደለም። ምክንያቱም ሰነዱ የህግ እንጂ የጦርነት አዋጅ አልነበረም ማለት ነው። ስለዚህ መልሳችን አይደለም። ምርጫ ዲንም ስንመለከት ኢት ባንድድ ይላል። ኢት ባንድ ዘ ዩዝ ኦፍ መኒ ይላል። ይህም የገንዘብ አጠቃቀም ስለከለከለ የሚለው መልሳችን ሊሆን አይችልም። በወቅቱ ንግድንና ገንዘብን በሰፊው ጥቅም ላይ ይውሉ ነበርና ማለት ነው። ስለዚህ መልሳችን ሊሆን አይችልም ማለት ነው። ስለዚህ ትክክለኛው መልስ በ1215 የማግና ካርታ በእንግሊዝ ካርታ ትልቅ ቦታ ያለው ኢት ሊሚትድ ዘ ፓወር ኦፍ ዘ ኪንግ ኤንድ ፕሮቴክትድ ራይትስ የሚለው ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 12 ዋይ ዲድ ኢምፕረስ ኢሌኒ ኤንድ ላተር ኢምፐረር ልበነ ድንግል አስክ ፖርቹጋል ፎር ሚሊታሪ ሄልፕ ይላል ጥያቄው። ምን ማለት ነው? እቴጌ ኢሌኒና በኋላ አፄ ልበነ ድንግል ፖርቹጋልን ለምን ወታደራዊ እርዳታ ጠየቁ የሚል ነው ሀሳብ የጥያቄው። ምርጫ ኤ ቱ ፋይት አጌንስት ግሬት ብሪቴን ይላል።
እንግሊዝን ለመዋጋት የሚለው ምርጫ የትክክለኛ መልስ አይደለም። እንግሊዝ በኢትዮጵያ ጉዳይ የገባችው ከ300 ዓመት በኋላ ነበር። ስለዚህ መልሳችን ሊሆን አይችልም። ምርጫን ቢን ስናይ to define the ክርስቲያን ኪንግደም አጌንስት ዘ አርሚ ኦፍ አህመድ ግራኝ ይላል። ይህ ትክክለኛ መልሳችን መሆን ይችላል ማለት ነው። የክርስቲያኑ መንግስት ከአህመድ ግራኝ ጦር ለመከላከል የሚለው ትክክለኛ መልስ ነው ማለት ነው። ኢማም አህመድ ወይም ግራኝ የክርስቲያን መንግስቱን እያዳከመ ስለመጣ ተመሳሳይ ሃይማኖት ካላቸው ፖርቹጋሎች እርዳታ ጠይቀው ነበር ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን መሆን ይችላል ማለት ነው። ሲን ስንመለከት ምርጫን ሲ ቱ ኤክስፕሎር ዘ ኢንዲያን ኦሽን ይላል። ይህም የህንድ ውቅያኖስን ለማሰስ የሚለው መልሳችን ሊሆን አይችልም ማለት ነው። አሰሳዊ የፖርቹጋሎች አላማ እንጂ የኢትዮጵያን ጥያቄ አልነበረምና ማለት ነው። ስለዚህ መልሳችን ሊሆን አይችልም። ምርጫ እንዲንም ስንመለከት ቱ ቢልድ ዘ ሲቲ ኦፍ ጎንደር ይላል። ይህም የጎንደር ከተማን ለመገንባት የሚለውም ትክክለኛ መልስ አይደለም። ጎንደር የተመሰረተችው ከዚያ ጦርነት ከ100 ዓመት በኋላ ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ቱ ዲፋይንድ ዘ ክርስቲያን ኪንግደም አጌንስት ዘ አርሚ ኦፍ አህመድ ግራኝ የሚለው ትክክለኛ መልስ ነው ማለት ነው። የክርስቲያን መንግስቱን ከአህመድ ግራኝ ለመከላከል የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 13 ዘ ባትል ኦፍ ወይና ደጋ 1543 was significant because ይላል ጥያቄው። ምን ማለት ነው? የወይና ደጋ ጦርነት በ1535 ዓመተ ምህረት አስፈላጊነቱ ምን ነበር የሚል ሀሳብ ነው ጥያቄው። ምርጫ ኤ ኢት ስታርትድ ዘ ኦሮሞ ማይግሬሽን ይላል። የኦሮሞ ፍሰት ስለጀመረ የሚለው ምርጫ ሲ ኤ ትክክለኛ መልስ አይደለም። ፍሰቱ ከጦርነቱ በፊትና በኋላ የነበረ ሰፊ ሂደት ነው። ስለዚህ መልሳችን ሊሆን አይችልም። ምርጫን ቢ ስንመለከት ኢማም አህመድ ግራኝ was killed and his army was defeated የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ኢማም አህመድ ግራኝ ተገለው ጦርነቱ ስለተሸነፈ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት። ምክንያቱም በዚያ ጦርነት የኢማም መገደል ለአዳል የበላይነትን ማብቃትና ለክርስቲያን መንግስቱ ደግሞ ማገገም ምክንያት ሆኖ ነበር በጊዜው ማለት። ስለዚህ ምርጫ ቢ ትክክለኛ መልሳችን መሆን ይችላል። ምርጫን ሲ ስንመለከት ፖርቹጋስ ቱ ኮንትሮል ኦፍ ኢትዮጵያን የሚለው ይህ መልሳችን ሊሆን አይችልም። ፖርቹጋሎች የኢትዮጵያንን ስለተቆጣጠሩት መልሳችን ሊሆን አይችልም ማለት ነው። ፖርቹጋሎች ረድተዋል እንጂ ሀገሪቱን አልተቆጣጠሩትም ነበር እና ስለዚህ መልሳችን አይደለም። ምርጫም ዲ ኢት ሊድ ቱ ዘ ፋውንዲንግ ኦፍ አክሱም የሚለው የአክሱም መመረት ምክንያት ስለሆነ የሚለው ምርጫ ዲም ትክክለኛ መልስ አይደለም። አክሱም የተመሰረተችው ከክርስቶስ ልደት በፊት ነው። ስለዚህ መልሳችን ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ኢማም አህመድ ግራኝ was killed and his army was defeated የሚለው ምርጫ ቢ ትክክለኛ መልስ ነው ማለት። ኢማም አህመድ ግራኝ ተገለው ጦርነቱ ስለተሸነፉ ማለት ነው። ስለዚህ ጦርነቱ ተሸነፈ። ስለዚህ መልሳችን የሚሆነው ምርጫ ቢ ነው ማለት ነው። እሺ ጥያቄ 14 the Gada system is a traditional socio-political system of the Oromo people. How often is power transferred ይላል ጥያቄው። ምን ማለት ነው? የገዳ ስርዓት የኦሮሞ ህዝብ ማህበራዊና ፖለቲካዊ ስርዓት ነው። ስልጣንን በስንት አመት እንዴት ይተላለፋል የሚል ሀሳብ ጥያቄው። ምርጫ ኤ ኤቭሪ ይር ይላል፣ በየአመቱ የሚለው የትክክለኛ መልስ መሆን አይችልም። ይህ ስልጣን ሽግግር በጣም አጭር ጊዜ ስለሆነ ማለት ነው። ምርጫን ቢን ስንመለከት ኤቭሪ 4 years ይላል። ይህም ያው ነው። ይህ የዘመናዊ ዲሞክራሲያዊ ስርጭት ሊሆን ስለሚችል ትክክለኛ መልስ ሊሆን አይችልም። ምርጫን ሲ ስንመለከት ኤቭሪ 8 years ይላል። ይህ ትክክለኛ መልስ ነው። በገዳ ስርዓት አንድ የስልጣን እርከን ወይም ሉባ ለ8 አመታት ያገለግላል። ከዚያም በሰላማዊ መንገድ ለቀጣዩ ያስረክባል ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን መሆን ይችላል ማለት ነው። ምርጫን ዲንም ስንመለከት ኦንሊ ዌን ዘ ሊደርስ ዳይድስ የሚለው መሪው ሲሞቱ ብቻ የሚለውም ይሄ
ትክክለኛ መልስ መሆን አይችልም። የገዳ ስርዓት በሞት ሳይሆን በጊዜ ገደብ ላይ የተመሰረተ ዲሞክራሲያዊ ስርዓት ስለሆነ ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የተጠየቅነው ጥያቄ ኤቭሪ 8 years የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 ዘ ኦዳ ወይም ሲካሞርስ ትሪ ኢዝ ኢምፖርታንት ኢን ዘ ገዳ ሲስተም ቢኮዝ ይላል ጥያቄ። ምን ማለት ነው? በገዳ ስርዓት ውስጥ ዘ ኦዳ ትልቅ ቦታ አለው ለምንድን ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ኢት ሰርቭስ አስ ኤ ሚቲንግ ፕሌስ ፎር ፖለቲካል ኤንድ ጁዲሻሪ ዲስከሽንስ ይላል። ስለዚህ ለተጠየቀው ጥያቄ ትክክለኛ መልሳችን ነው ማለት ነው። ምርጫ ኤ ለፖለቲካዊና ለፍትሃዊ ውይይቶች መሰባሰቢያ ቦታ ስለሚሆን የሚለው ምክንያቱም በኦዳ ዛፍ ጥላ ስር የህዝብ ምክክሮች፣ የህዝብ ማውጣትና የዳኝነት ስርዓቶች ስለሚከናወኑ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫን ቢ ስንመለከት ኢትስ ፕሮዲስ ስፔሻል ፍሩትስ ፎር ዘ ኪንግ የሚለው ለንጉሱ ፍሬ ስለ ማፍራት የሚለውም ትክክለኛ መልስ ሊሆን አይችልም ማለት ነው። ኦዳ እንደ ፍራፍሬ ዛፍ ሳይሆን እንደ ምልክትና እንደ ጥላ ነው የሚታየው። ስለዚህ መልሳችን አይደለም ማለት ነው። ምርጫን ሲን ስንመለከት ኢት ዋዝ ዩዝድ ቱ ቢልድ ሆርስስ ይላል ሀውስስ ይላል። ስለዚህ ይህም ቤት ለመስራት ስለሚያገለግል የሚለውም ትክክለኛ መልስ አይደለም። ኦዳ የተቀደሰ ጥበቃ የሚደረግለት ዛፍ በመሆኑ ለቤት መስሪያ አይቆረጥም ማለት ነው። ስለዚህ ይህ መልሳችን ሊሆን አይችልም ማለት ነው። ምርጫን ዲንም ስንመለከት ኢት ኢዝ ዘ ሶርስ ኦፍ ናይል የአባይ ወንዝ መነሻ ስለሆነ የሚለውም ይህ መልሳችን አይደለም። የአባይ መነሻ ግንኙነት የለውም። ስለዚህ መልሳችን ሊሆን አይችልም ምርጫ ዲ ማለት ነው። ስለዚህ በገዳ ስርዓት ውስጥ የኦዳ ትልቅ ቦታ ያለው ኢት ሰርቭስ አስ ሚቲንግ ፕሌስ ፎር ፖለቲካል ኤንድ ጁዲሻሪ ዲስከሽን የሚለው ምርጫ ኢ ትክክለኛ መልስ ነው ማለት ነው። ለፖለቲካዊ ለፍትህ ውይይቶች መሰባሰቢያ ቦታ ስለሚሆን የሚለው ምርጫ የትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 16 The port of Zaila was the main ጌትዌይ ፎር ዘ ዊች ሜዲቫል ስቴትስ ይላል ጥያቄው። ምን ማለት ነው? የዛይላ ወደብ የትኛውን መካከለኛው ዘመን መንግስትና ዋና የባህር በር ነበር የሚል ሀሳብ ነው ጥያቄው። ምርጫ ኤ ዘ ኪንግደም ኦፍ አክሱም ይላል። የአክሱም መንግስት የሚለው ለተጠየቅነው ጥያቄ ትክክለኛ መልስ አይደለም። የአክሱም ዋና ወደብ አዱሊስ ነበር። ስለዚህ መልሳችን ሊሆን አይችልም። ምርጫ ቢን ስንመለከት ዘ ሱልጣኔት ኦፍ ኢፋትስ ኤንድ አዳልስ ይላል። ይህም የይፋትና የአዳል ሱልጣኔት በዛይላ በቀይ ባህር ዳርቻ የምትገኝና ለዚህም ሙስሊም ሱልጣኔቶችን የንግድና የሃይማኖት መግቢያ በር ነበረች። ስለዚህ ትክክለኛ ጥያቄ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ነው ማለት ነው። ሱልጣኔት ኦፍ ኢፋትስ ኤንድ አዳልስ የሚለው ትክክለኛ መልስ ነው ማለት ነው። ምርጫን ሲ ስንመለከት ዘዳሞት ኪንግደም ሲላል የዳሞትን መንግስት በዳሞት በደቡብ እና በምዕራብ ኢትዮጵያ የነበረው ሲሆን ወደ ባህር በር በቀጥታ አልተገናኘም ነበር። ስለዚህ መልሳችን ሊሆን አይችልም ማለት ነው። እንደዚሁ ምርጫ ዲ ዘ ጎንደር ኢምፓየር ይላል። ይህም የጎንደር መንግስት ጎንደርን በውስጥ ሀገር የምትገኝ ከተማ ናት። ስለዚህ መልሳችን ሊሆን አይችልም ማለት ነው። ትክክለኛ መልሳችን የዛይላ ወደብ በመካከለኛው ዘመን መንግስት ዋና የባህር በር የሆነችው ዘ ሱልጣኔት ኦፍ ኢፋት ኤንድ አዳልስ የሚለው ትክክለኛ መልሳችን ነው ማለት ነው። ምርጫ ቢ። እሺ ጥያቄ 17 ዋት ዌር ዘ ቱ ሜን ኢምፖርት የቱ ሜን ኤክስፖርት አይተምስ ፍሮም ኢትዮጵያ ዲዩሪንግ ዘ ሚድል ኤጅስ ይላል ጥያቄው። ምን ማለት ነው? በመካከለኛው ዘመን ከኢትዮጵያ ወደ ውጭ የሚላኩ ሁለት ዋና ዋና ምርቶች ምን ነበሩ የሚል ሀሳብ ነው ጥያቄው። ምርጫ ኤ ዘ ጎንደር ኢምፓየር ይላል። የጎንደር መንግስት የሚለው ምርጫ የትክክለኛ መልሳችን አይደለም። ቡና በኋላ ላይ ቢታወቅም በመካከለኛው ዘመን ግን እንደ ወርቅና ዝሆን፣ ጥርስ፣
አልገነነም ነበር። ስለዚህ መልሳችን ሊሆን አይችልም ማለት ነው። ምርጫ ኤ። ምርጫ ቢንም ስንመለከት ኤሌክትሮኒክስ ኤንድ ካርስ ይላል። ይህም የኤሌክትሮኒክስና እንደዚሁ መኪናዎች በዚያ ዘመን ዘመናዊ መሳሪያዎች አልነበሩም። ስለዚህ መልሳችን ሊሆን አይችልም ማለት ነው። ምርጫን ሲንም ስንመለከት ጎልድ፣ አይቮሪ ኤንድ ስፓይስ የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ወርቅ፣ ዝሆንና እንደዚሁም ደግሞ የዝሆን ጥርስና ቅመማ ቅመሞች የሚለው መልሳችን ነው። ኢትዮጵያ ለእስልምና ይቅርታ፣ ምርጫ ሲ ጎልድ፣ አይቮሪ ኤንድ እንደዚሁም ስፓይስ የሚለው መልሳችን ትክክል ነው ማለት ነው። ወርቅ፣ የዝሆን ጥርስና እንደዚሁም ቅመማ ቅመሞች ኢትዮጵያ ለእስልምና እንደዚሁም ደግሞ ከአውሮፓ በገበያ የምትታወቅበት ተፈላጊ ምርቶቿ በእነኚህ ነበሩ ማለት ነው። ስለዚህ ከአውሮፓ ጋር የምታወቅባቸው በዋናነት በእነኚህ በሶስቱ ምርቶች ነው ማነው ወርቅ፣ የዝሆን ጥርስና እንደዚሁም ቅመማ ቅመም የሚለው ምርጫ ሲ ትክክለኛ መልሳችን መሆን ይችላል ማለት ነው። ነገር ግን ምርጫ ዲን ስንመለከት ኦይል ኤንድ ጋስስ የሚለው ትክክለኛ መልስ አይደለም። በዚያ ዘመን ስላልተገኙ ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ጎልድ፣ አይቮሪ ኤንድ ስፓይስ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 18 which Portuguese explorer was the first Europeans to reach Indian by sailing around African ይላል ጥያቄው። ምን ማለት ነው? አፍሪካን በመዞር ህንድ የደረሰው የመጀመሪያው የአውሮፓ አሳሽ ማን ነበር ይላል ጥያቄው። ምርጫ ኤ ክሪስቶፈር ኮሎምበስ ይላል። ክሪስቶፈር ኮሎምበስ አሜሪካንን እንጂ ህንድን አላገኘም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን አይችልም ማለት ነው። ቫስኮ ደጋማ ይላል። ቫስኮ ደጋማ ትክክለኛ መልሳችን ነው ማለት ነው። ለተጠየቅነው ጥያቄ ቫስኮ ደጋማ በ1498 ዓመተ ምህረት የአፍሪካን ደቡባዊ ጫፍ ዞሮ ህንድ በመድረስ አዲስ የንግድ መስመርን ከፍቷልና ስለዚህ ትክክለኛ መልሳችን ነው ማለት ነው። ምርጫ ቢ። ነገር ግን ምርጫን ሲ ስንመለከት ፈርዲናንድ ማጅላን የሚለው ማጅላን ዓለምን በመዞር የታወቀ አሳሽ ነው። ይህ መልሳችን ሊሆን አይችልም። እንደዚሁም ደግሞ ምርጫ ዲ አሜሪኮ ቬስቱቺ፣ ይህም አሜሪካ በእርሱም የተሰየመችው በአዲስ አህጉር በመሆኑ ስላረጋገጠ ነው። ስለዚህ ይህም አሜሪካ ቬስፑቺ የሚለው ትክክለኛ መልስ አይደለም ማለት ነው። ስለዚህ ለተጠየቅነው ጥያቄ አሜሪካንን በመዞር የህንድ የደረሰና የመጀመሪያው የአውሮፓዊ አሳሽ ቫስኮ ደጋማ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን መሆን ይችላል ማለት ነው። ትክክለኛው መልስ ነው። ምርጫ ይቅርታ ጥያቄ 19 ዋት ዋዝ ዘ ሜን ሞቲቬሽን ፎር ኢሮፒያን ኤክስፕሎረር ኢን ዘ 15th ሴንቸሪ ይላል። ምን ማለት ነው? በ15ኛው ክፍለ ዘመን የአውሮፓን አሳሾች ዋና መነሳሳት ምን ነበር የሚል ነው ጥያቄው። ምርጫ ኤ ስሪጂ ወይንም ደግሞ ጎልድ፣ ጋድ እንደዚሁም ግሎሪ ይላል። ይህ ትክክለኛ መልስ ነው ማለት ነው። ወርቅ፣ ሃይማኖትና ዝናን የሚለው ትክክለኛ መልስ ነው ማለት ነው። ወርቅ ወይም ሀብትን ለማግኘት ክርስትናንም እንደዚሁ ለማስፋፋት ወይ ሃይማኖትን እና እንደዚሁ ለሀገራቸው ዝናን ለማምጣት ተነሳስተው ነበር። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ነው ማለት ነው ምርጫ ይህ። ነገር ግን ብቻ ቢ ስንመለከት ቱ ፋይንድ ኦይል የሚለው ነዳጅን መፈለግ ትክክለኛ መልስ አይደለም። ነዳጅ የ19ኛውና የ20ኛው ክፍለ ዘመን ፍላጎት ነው። ስለዚህ መልሳችን አይደለም ማለት ነው። ምርጫም ሲ እንደዚሁ ኢስካፕ ዘው ኮልድ ወይዘር የሚለው ቅዝቃዜ መሸሽ የሚለውም የትክክለኛው መልስ አይደለም። ጉዞውን ለኑሮ ምቾት ሳይሆን ለኢኮኖሚ ጥቅም ነበር። ስለዚህ መልሳችን ሊሆን አይችልም። ምርጫ ዲ ደግሞ ቱ ሌርን አፍሪካን ላንጉጅ የሚለው የአፍሪካን ቋንቋዎች መማር ለሚለውም ይህ መልሳችን አይደለም። ቋንቋ መማር የጉዞውን መዘዝ እንጂ ዋና ዓላማ አልነበረም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው በ15ኛው ክፍለ ዘመን የአውሮፓውያን አሳሾች ዋና መነሳሳት የነበረው ስሪጂ ኦር ጎልድ፣ ጋድስ እንደዚሁም ደግሞ ግሎሪ የሚለው ምርጫ ኢ ትክክለኛ መልስ ነው ማለት ነው። ወርቅ፣ ሃይማኖትና እንደዚሁም ዝናን የሚለው ምርጫ ኢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 20 እና የመጨረሻው ዘ ብላክ ዲስ
ፕላግ ኢን ዘ 14 ሴንቸሪ ሊድ ቱ ይላል ጥያቄው። ምን ማለት ነው? በ14ኛው ክፍለ ዘመን የተከሰተው ጥቁር ሞት ወይም ወረርሽኝ ምን አስከተለ የሚል ሀሳብ ነው የጥያቄው። ምርጫ ኤ ዘ ቢልዲንግ ፎር ሞር ሲቲስ ይላል። ምን ማለት ይቅርታ፣ ምርጫ ኤ ደግሞ አለው ዘ ቢልዲንግ ፎር ሞር ሲቲስ የሚለው የትክክለኛ መልሳችን ሊሆን አይችልም ማለት ነው። ተጨማሪ ከተሞች መገንባታቸውን የሚለው በተቃራኒው ከተሞች ባዶ ሆነው ነበር እንደውም። ስለዚህ ይህ መልስ መሆን አይችልም ማለት ነው። ምርጫን ቢን ስንመለከት ዘ ዲስ ኦፍ ሚሊየን ኤንድ ዘ ሾርቴጅ ኦፍ ላበር ይላል። ይህ ትክክለኛ መልሳችን ነው ማለት ነው። የሚሊዮኖች ሞትና የሰራተኛ እጥረት የሚለው ትክክለኛ መልስ ነው። የአውሮፓን ሕዝብ ሲሶ ወይንም ደግሞ 1/4ኛውን ገድሎ በስራ ኃይል ላይ ትልቅ ቀውስ ፈጥሮ ነበር። ስለዚህ ትክክለኛ መልስ ነው ማለት ነው ምርጫ ቢ። ነገር ግን ምርጫን ሲን ስንመለከት ዘ ዲስከቨሪ ኦፍ አሜሪካንስ ይላል። ይህ አሜሪካ መገኘቷ አሜሪካ የተገኘችው ከወረርሽኙ ከ100 ዓመት በኋላ ነው። ይህም ስለዚህ መልሳችን ሊሆን አይችልም ማለት ነው። ምርጫ ዲን ስንመለከትም ዘ ኢንክሪዚንግ ኢን ፉድ ፕሮዳክሽን የሚለው ትክክለኛ መልስ አይደለም። የምግብ ምርት መጨመርን የሚለው እንደውም ገበሬዎች በማለቃቸው የምግብ እጥረት ተከስቶም ነበር። ስለዚህ መልሳችን ሊሆን አይችልም ማለት ነው። ትክክለኛ መልሳችን የሚሆነው በ14ኛው ክፍለ ዘመን የተከሰተው ጥቁር ሞት ወይም ደግሞ ወረርሽኝ ያስከተለው ዘ ዲስ ኦፍ ሚሊየንስ ኤንድ ሾርቴጅ ኦፍ ላበርስ ነው ማለት ያስከተለው ይህን ነው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ነው ማለት የሚሊዮኖች ሞትና የሰራተኞች እጥረት የሚለው። ስለዚህ ምርጫ ቢ መልሳችን ይሆናል ማለት ነው። እሺ ጥያቄን በዚህ መልኩ ጨርሻለሁኝ። ኔክስት ፓርት 3ን በዚህ መልኩ ይዤ ላችሁ ቀርባለሁኝ። መልካም ጥናት እመኝላችኋለሁኝ።